አንዳንድ የሚታወቁ እውነቶች አሉ፣ ደግሞም የሚደበቁ ሐቆች አሉ፣ አንዳንድ ማስረጃዎች አሉ። በአጠቃላይ ስርዓቱ የአብይ አገዛዝ ሃጫሉን እንደበላ ማንም ሰው ያውቃል። ነገር ግን የአገዛዙ ውስጥ ማን ነው ሃጫሉን የገደለው? እንዴትስ ነው ሃጫሉ የተበላው የሚለው ብዙ ምርመራ የሚፈልግ ነው። በጣም የተጠናበት ስለሆነ ብዙ ሰው በአግባቡ ያንን ማወቅ አልቻለም እስካሁን። ነገር ግን እየተጠና ነው፣ ጥናቶች እየተካሄዱ ነው። አንድ ሁለት ግሩፖች እያካሄዱ ነው። ያ ጥናት በቅርብ ጊዜ የሚታወቅ ነው። ነገር ግን የሚታወቁ ነገሮች አሉ። የሚታወቁ ነገሮች ስላሉ እነሱን በተለይ አንዳንድ ህግን በተመለከተ፣ ድርጊቶቹን በተመለከተ፣ ንግግሮቹን በተመለከተ የታወቁ ነገሮች ስላሉ እነሱ ላይ አንዳንድ ነገሮችን ማለት ፈልጋለሁ። ዲቴል የሆነ እያለቀ ነው። 90% ደርሷል። በቅርብ ጊዜ ይወጣል ያ። ነገር ግን የሚታወቁ ነገሮችን የጋራ ግንዛቤ እንዲኖረን ይዤላችሁ ቀርብ ያለው ያው በተከታታይ የሂደቱን የግድያው ሂደት ከጅምሩ ብልጽግና አመሰራረት፣ ከዛ በኋላ እነ ሽመልስ አብዲሳ ወደ ስልጣን መምጣት፣ ከዛ እነ ለማ መመታት፣ የሽመልስ ቡድን ስልጣን በመያዙ፣ ከዛ በኋላ ትንሽ ቆይቶ ሃጫሉ ብልጽግና መቃወም፣ ከዛ በኋላ የኮቪድ-19 በሽታ መምጣቱ፣ ከዛ ብልጽግና ውሳኔ አለ፣ ከዛ የሃጫሉ ግድያ አለ፣ ከዛ በኋላ የትግራይ ጦርነት ነው የተካሄደው። በውስጡ የተለያዩ ያኔ ቤተሰቡ ሁሉ የታሰሩ የሃጫሉ ሁንዴሳ ቤተሰብ እንደታሰሩ፣ ከዛ በኋላ ደግሞ ሃጫሉን ከገደሉ በኋላ ምንድን ነው የተባለው? ማን ገደለ የተባለ። ከዛ በኋላስ ማን ተጎዳ? ኦሮሚያ ውስጥ እሱን ከዛ የሆስፒታል ምርመራዎችን እሱን የሚታወቅ ነገር አለ። ሃጫሉ ሞተ ተብሎ ያው የእሱ ሬሳ ገላን ኮንዶሚኒየም ነው የተገኘው። እሱን በተመለከተ ህጉ ምን ይላል፣ ምንድን ነው የሆነው የሚለውንም አንዳንድ ነገሮችን እናወራለን። ያኔ አንድ ሴት ከሱ ጋር ነበረች፣ ላምሮት የምትባል። እሷ ዛሬ ያው ያኔ ለተወሰነ ጊዜ ታስራ ነበር። ዛሬ አቡዳቢ ነው የምትኖረው፣ ጥበቃ ነው የምትኖረው። ያ ነገር ምንድን ነው የሚለውንም እናወራለን። እንግዲህ አዳነችም ያኔ በንጋቱ ወጥታ ያለምንም ምርመራ ማን እንደገደለ ሁሉ ነገረችን። ያኔ አቃቢ ህግ ስለነበረች እሱን ትንሽ የጋራ ግንዛቤ እንዲኖረን እንመካከራለን። እስከ መጨረሻ ድረስ ተከታተሉን እያልኩ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ሀሳባችሁን ስጡ። ኮሜንትን እያየው ሄዳለሁ። ዛሬ ጥያቄም ካላችሁ ጥያቄ ጠይቁ፣ መልስ እንሰጣለን። ቀጥታ የዛሬን ይሄ ፕሮግራሜን የሚጀምረው ዛሬ የሃጫሉ ሁንዴሳ ባለቤት የሃጫሉ ሁንዴሳ ፋውንዴሽን ላይ የተናገረችው ትንሽ ከዚህ በፊት ብዙ ያልተነገረ ነገር ነው። እሷ የተናገረችውን እንውሰድና ከሱ እንጀምር። ዱራን ዱርሴ ጅራስ ዱአስ አጄሳስ አጄሲሳስ ዱጋስ ሶባስ ቤካስ ወላላስ ጉያ ሃጬን dhiira akka isaatiin osoo hin taane yartuu fi gantuu bakka biraatti ajjeesanii konkolaataa keessatti ajjeefame jedhanii karaa micayyoo ergamtuu isaanii diraamaan irratti hojjetan hunda akka namaatti osoo hin taane akka arjummaa isaatti
baannee jiraannu kan nu godhee uumaan uumamaa dhugaa hin dabsinee waaqayyoo haadha isaa wajjiniin haa galatoomu jedha። እንግዲህ ዛሬ ይህንን ተናግራለች። ምንድን ነው ያለችው? እስከ ዛሬ ድረስ ያደረሰን እግዚአብሔር በውሸት ሌላ ቦታ አጫሉን ገለው መኪና ውስጥ አድርገው መኪና ውስጥ እንደሞተ ያስረዱን፣ ክደት የፈጸሙብን ከኛ ጋር አሁንም የሚቀመጡ አንድ ላይ እንደው ዛሬ ያደረሰንን እግዚአብሔር ይመስገንን ነው ያለችው። እና ከዚህም በፊት ብዙ ይሄ ነገር ያው መኪና ውስጥ እንደተገደለ ተደርጎ ነበር ሲወራ የነበረው። ዛሬ የሃጫሉ ሁንዴሳ ባለቤት የተናገረችው ሌላ ቦታ ገለው መኪና ውስጥ አድርጎት መኪና ውስጥ እንደሞተ የነገራችሁን እንደው እናንተም ዛሬ ስለደረሳችሁ እግዚአብሔር ይመስገን ነው ያለችው። በሱ ብንጀምር ከዛ በኋላ ደግሞ የሃጫሉ ወንድም ከዚህም በፊት ኢንተርቪው ሰጥቶ ነበር። ሲሳይ ሁንዴሳ ኢንተርቪው ውስጥ ምንድነው የሚቆጭ ተብሎ ተጠየቀ። ያው ቤቲ ነች ያኔ ኢንተርቪው ያደረገችው ቤቲ ቴሌቪዥን ነበራት ያኔ። እሱ ላይ ነው ኢንተርቪውን የሰጠ። እሱን እናዳምጠውና ከዛ ወደ አዳነች እንሂድ። ህይወት ወደድክም ጠላህም ያንተ አይደለምና እስከ ቀጠለ ድረስ ይቀጥላል። ግን ምን ይቆጫል? ቁጭት ምንድን ነው? በጣም የሚቆጨኝ ነገር አለ። ያ የሚቆጨኝ ነገር እኔ እሱን በማውቀው ልክ የዋህ እንጂ እንደዚህ ሰዎች የሚያታልሉት ሰው እንዳልሆነ ነው። የዋህነትና ሰዎች የሚያታልሉት ሰው የተለያየ ነገር ነው ብዬ ስለማምን፣ ማለት ወንድነት ከሆነ ጥጉ እሱ ጋር ነው። የዋህነት ከሆነ ጥጉ እሱ ጋር ነው። ንቃተ ህሊና ከሆነም እሱ ጋር ነው። እና በዚህ አይነት መልኩ ይሆናል ብዬ አላሰብኩም። ይህን ነገር ማሰብ አለመቻሌ በጣም ይቆጨኛል። ማለት የርህራሄውን ያህል የዋህ ነው። የዋህነቱን ላልተገባ ነገር የሚጠቀመው ሰው ይሆናል ብዬ አለመገመቴ፣ ፕላስ እሱ በጣም የዋህነቱን ያህል ጥንቁቅ ነው። ከተገደለበት መንገድ አንጻር ግን በጭራሽ እሱን የማይመስል የተጠና ሊያምነው በሚችለው ሰው የተደረገ ኢቨን ታፍኖ ወይ የሆነ ነገር ነው ተብሎ እንኳን እንዳይታሰብ አካሉን አይቼዋለሁ። ምንም አይነት ነገር የለም ሰውነቱ ላይ። ተታሎ ህይወቱ እንዳለፈ ሳስብ እኔ ያንን መንገድ እሱ ላይ ሊጠቀም የሚችል ሰው አለ ብዬ አለማሰቤ በጣም ይቆጨኛል። በህይወት የሚቆጨኝ ነገር ይሄ ነው። እና ግድያውን ስታይ ሙሉ ለሙሉ በማታለል የተፈጸመ ግድያ ነው። ምክንያቱም እሱ ፍቃድ ያለው መሳሪያ ይጠቀማል፣ የምታውቂው ነገር ነው። ሃጫሉ ተገሎ መኪናው ሲፈተሽ መሳሪያ የተገኘው ከእግሩ ስር ነው። ጭራሽ አልወጣም ከዛ ቦታ። ሃጫሉ እንኳን 2 ሰዓት እና 3 ሰዓት መሳሪያው እዛ ጋር ሊቀመጥ ጀንበር መጥለቋን ሲያይ ነው ወደ ቤት እየመጣ መሳሪያውን አጥቶ አጠገቡ የሚያስቀምጠው። በጣም ንቁ ነው። ኦን ታይም የመኪናው 4ቱም በሮች ሎክ ናቸው። በአይኑ አካባቢውን እየቃኘ የሚንቀሳቀስ ሰው ነው እና እምነቱን በበላ ሰው ነው ሃጫሉ ህይወቱ ያለፈው። ይሄን መቼም አስቤ አላውቅም። ምክንያቱም እንደነገርኩሽ ነው፣ የዋህ ነው፣ በጣም ንቁ ነው፣ ጥንቁቅ ነው፣ ልባም ነው። ስለዚህ እነዚህ 3 ነገሮች ብቻ በማየትና እሱን ሊያታልለው ይችላል ብዬ የማምነው ሰው መኖሩን አለማሰቤ በጣም ይቆጨኛል። ምናልባት እሱን ማስቀረት ባልችል እንኳን በማን ይሄ ነገር እንደተፈጸመ ማወቅ እችል ነበረ።
እንግዲህ የአጫሉ ወንድም ነው ሲሳይ ነው ይሄንን የተናገረው። አካሉን አይቼዋለሁ ብለዋል። ያን አጫሉ የተገደለበት ቀን ያቺ ሌሊት ሰኞ የዛሬ 6 ዓመት ሰኞ ሌሊት አይ ቲንክ ማታ 2 ሰዓት ተኩል አካባቢ ሲገደል እሱ ቤት ነበር እና የአጫሉን ባለቤት ይዞ በቃ ሞቷል አልተባለም። ያኔ ገላን ኮንዶሚኒየም አካባቢ በጥይት ተመታ ተብሎ ተነገረው። ወዲያውኑ የአጫሉን ምስት ይዞ በመኪና ወጣ። ከዛ ወደ ለቡስታር የሚባል ሆስፒታል ተወሰደ የተባለ። ወደ ለቡስታር አካባቢ ሲደርሱ አጫሉ ሞቷል። ከዛ እንግዲህ ያኔ ገብቶ አይቶ ወዲያውኑ አሰሩት። ያቺ ሌሊት ሲሳይ ካቴና እጁ ውስጥ አስገብቶ ማዕከላዊ ነው ያሳደሩት እና አብይ ተናግሯል። ሲሳይ ተናግሯል። መለስ ብላችሁ ቤቲ ኢንተርቪው ያደረገችውን የሱን ኢንተርቪው ተከታተሉ። በካቴና ነው ያኔ ወንድሙን ገደሉ፣ እሱን ደግሞ እስር ቤት ጣሉት ያቺ ሌሊት። ከዛ በኋላ እንግዲህ የአጫሉ ባለቤት ምንም እንዳታደርግ ኦልሬዲ ማቻል ስሜት ውስጥ ስለነበረች በቃ ሬሳውን ተቆጣጠሩ ማለት ነው እና አብይ ምርመራ እንኳን እንዳይደረግ ሁሉ ተደረገ እና ቀብሩ አካባቢ በሁለተኛው ቀን ተለቀቀ። ከዛ በኋላ ያው አጫሉ አምቦ ሲቀበር እዛ የነበሩ ሰዎች ናቸው እንግዲህ አካሉን ያዩ ሰዎች ናቸው ይህንን የሚናገሩት። ከወንድሙ በላይ ደግሞ ለአጫሉ የሚቀርብ ማንም ሰው የለም። ከአጫሉ ምስት በላይ ለአጫሉ የሚቀርብ ማንኛውም ፍጡር የለም ኢትዮጵያ ውስጥ። እነሱ ናቸው ያዩትን ተናገሩ። ይሄ ፋክት ነው። ምንም አመለካከት ወይ ደግሞ የፖለቲካ ይዘት ያለው ምናምን አይደለም እና እሱን ሲሪየስሊ መውሰድ ያስፈልጋል ብዬ ነው ይህንን ቪዲዮዎቹን ያደራጀሁት። አዳነችስ ያን ቀን ልክ አጫሉ ሞቶ ጠዋት በኮሚቴ የተጻፈው ንባብ አምጥታ የተናገረችውን እናዳምጥ። ተገናለሁ። የዛሬው መግለጫችን ከአርቲስት ሃጫሉ ሁንዴሳ ግድያ ጋር ተያይዞ ነው። ይህንን ጀግና ወጣት ታዋቂና ተወዳጅ የነጻነት ታጋይ የሆነውን ወጣት የገደሉት እና እንዲሁም በግድያው ውስጥ ተባባሪ የሆኑትን ሰዎች በቁጥጥር ስር አውለናል። ዋናው ተኳሽ በቁጥጥር ስር የዋለው አቶ ጥላሁን ያሚ የሚባል ነው። ሁለተኛው ከሱ ጋር ተባባሪ የሆነው አቶ አብዲ አለማየሁ ነው። ሶስተኛው ከበደ ገመቹ ይባላል። ጥላሁን ያሚና አብዲ አለማየሁ በቁጥጥራችን ስር የዋሉ ሲሆን ከበደ ገመቹ ግን እየተፈለገ ነው ያለው ለጊዜው ስለተሰወረ። ስለዚህ ዋናው ተኳሽ የሆነው ጥላዬ ያሚ የሚባለው ሰው ጥላሁን ያሚ የሚባለው ሰው በአካባቢው ላይ የሚታወቀው ጥላዬ ብለው ነው። ሲያቆላምጡ ጥላዬ ብለው እንደሚጠሩት የአካባቢው ማህበረሰብ በዚህ መልክ ነው የሰጠን። ሰውየው ግን መታወቂያውም ጭምር የሚገለጸው ጥላሁን በሚል ስለሆነ በሁለቱም እንደሚጠሩት ከአካባቢው ላይ አግኝተናል። ስለዚህ ጥላሁን ዋሚ ለምን እንዴት ሃጫሉን መግደል እንዳስፈለገ ለምን እንደገደለ በገለጸበት ወቅት ተልኮውን የተቀበለው ከኦነግ ሸኔ እንደሆነ ተልኮውንም በሚቀበልበት ሰዓት ደጋግሞ በሰኔ ወር ለ3 ጊዜ ያህል አግኝተው እንዳሳመኑት ሃጫሉ መሆኑን በዝርዝር ባይነግሩትም ብዙ የተለያዩ መገደል ያለባቸው ሰዎች እንዳሉ ይህንን ማድረግ የሚያስፈልገው የኦሮሞ ሕዝብ እንዲያልፍለት እንደሆነ እንዲሁም ይሄ መንግስት በመዳከሙ ይሄ ካልተደረገ የኦሮሞ ሕዝብ አደጋ ላይ ሊወድቅ እንደሚችል
እንደተገለጸለትና በዚህ እንዳሳመኑት ለሱም ጥቅም እንደሚያስገኙለት የገለጹለት መሆኑን ቃሉን ለፖሊስ በሚሰጥበት ሰዓት አስመዝግቧል ማለት ነው። ስለዚህ እርስ በርሳቸው በትግርኛ የሚነጋገሩ እሱን ግን ሲያናግሩት በኦሮምኛ እንደሚያናግሩት መረጃ ሰጥቶናል። ይሄንን በተመለከተ አጠቃላይ ይሄ በጣም ማለት ቲያትሩ ስክሪፕቱን እንኳን በደንብ አልጻፉላትም። እሷም ተለማምዳ አልመጣችም። ስም እንኳን በደንብ ለይታ ሳታቅ ነው የመጣችው። ስትፈልግ ጥላውን ያሚ ትላለች። ከዛ በኋላ ደግሞ ጥላዬ ያሚ አለች። ጥላዬ አይደለም ብሎ አንድ እዛ ቆሞ ከዛ እሱን እንትን ለማድረግ አይ በአካባቢው ጥላዬም ይባላል ምናምን ጥላዬንና ጥላውን እና ከዛ በኋላ ያሚ የሚለውን ደግሞ ዋሚ ብላ ጠራችለት። በኋላ ደግሞ ጥላውን ያሚ ጥላውን ዋሚ አለች። ስምን መቀየር አትችልም። በደንብ ስክሪፕቱን በደንብ አላነበበችም እና ደግሞ ብዙ ሰው እንደሚገደል ሁሉ ተናገረች። ፕሮግራሙ ላይ አለ ይሄ ምናምን አለች። እርስ በርሳቸው በአፋን ኦሮሞ በትግረኛ ትእዛዝ የሚሰጡ ደግሞ ምናምን በአፋን ኦሮሞ ይላል። ሰምታችኋል? በደንብ አያችሁ? ጉዳዩ ትእዛዝ የሚሰጡ በትግርኛ ነው አለች። እንግዲህ ወያኔ መሆኑ ነው። እዚህ ተልኮን የሚወስዱ ደግሞ ኦሮሞ ናቸው ነው። ያው የሰኔ 16ቱ የቦምብ ፍንዳታውም እንትኑንም እንትን የሚያደርጉ ትግርኛ የሚናገሩ ይሆናል። ቦምቡን የሚወረውሩ ደግሞ ኦሮሞ ይሆናሉ። ምን ስክሪፕቱ ምንም መሳሰል እንደዛ ነው ያቀረቡት። ብቻ ግን እንትኑ ውሸት እንደሆነ ይታወቃል ለማለት ነው። ውሸት እንደሆነ አንደኛ ምርመራ አልተካሄደም። በንጋቱ ነው መታ በፖሊስ ተገርፎ ሰዎች እንደዚህ ብለዋል ምናምን አለች። ፍርድ ቤት አልወሰንም። ፎሬንሲክ ምንም አልተባለም። ያጫሉ አካል አልተመረመረም። ከሆስፒታል ሳምፕል ተወስዶ የሱ ደም ምናምን ኤቭሪቲንግ የለም። ፎሬንሲክ እንደሚያሳዩ አላለችም። የተገረፉ ሰዎች እንደዚህ ብለዋል ነው አለች። የተገረፉ ሰዎች ደግሞ ስለተገረፉ አድርገናል ብሉስ ያንንም ማለት ጥላሁን የሚባለው እስር ቤት ውስጥ ሆኖ ኢንተርቪው ሰጥቶ ነበር። ያ ኢንተርቪው ወጥቶ አዳምጠናል። እሱ እንደዛ እንዳላደረገ አጫሉን ደግሞ እንደሚደግፍና በአካል ራሱ አግኝቶ እንደማያውቅ እንዴት ብዬ ነው ምናምን ብሎ በጣም ኢንተርቪው ያለቀሰ ተናግሯል። እስር ቤቱ ነው ይህንን ኢንተርቪው ሰጥቶ ነበር ጥላሁን የተባለው እና ትንሽ ወደ ኋላ እንመለስና አንዳንድ ነገሮች እኔም የማውቃቸው ነገሮችን ላንሳ። ምንድን ነው አጫሉ ለውጡን ደግፏል። ለውጡንም ያመጣው አጫሉ ነው። ያው ታስታውሳላችሁ ሚሊኒየም አዳራሽ ላይ 4 ኪሎ ወደኛ ነው የሚቀርበው ምናምን ብሎ ዘፍነዋል። ኢህአዴግ በነበረበት ጊዜ የህዋት የበላይነት በነበረበት ጊዜ ደፍሮ ዘፈነው። በማስተር ፕላኑ ጊዜ አጫሉ ማለት ጀግና ነው። ዘፋኝ ብቻ ሳይሆን ያንቀሳቅሳል። ስርዓቱ በኢህአዴግ ስርዓትን በጣም ማለት ኢህአዴጎችም ያውቃሉ። የማይፈራ ጀግና ነው። ልባም ሰው ነው። የጀግንነት ጥግ ነው። አይፈራም። ያንን ሁላችንም እናስታውሳለን። ስለ አድዋ ተራራ ምናምን ብሎ እሱ የዘፈነው ሚሊኒየም አዳራሽ ላይ ሁሉም ሰው አንረሳም።
ijoolleen Arsii jirtu, ijoolleen Tuulamaa jirtu, ijoolleen Maccaa jirtu, eessa jirtu? Boolee jirra jedha eessa jirtu? Boolee jirra jedha eessa jirtu? Jirtu, jirtu, inni qaamu duuba sana jirtu, ijoolleen Oromoo jirtu, ijoolleen Tuulamaa jirtu, ijoolleen Maccaa jirtu, ijoolleen Booranaa jirtu, ijoolleen Tuulamaa jirtu, ijoolleen Baareetuu jirtu, eessa jirtu? Eessa jirtu nagaamu? Boolee jirra jedha eessa jirtu? Geerar naan jettu. Geerar naan jettu meeqa eettaleeluure. Badi naan jettu meeqa eeqajeeluure. Ani maalan geeraraa tanoo yaada yeelala. Dhiirri geerareen quufne hidhaa qaallitti jira. Dhiirri geerareen quufne hidhaa qiliinxoo jira. Dhiirri geerareen quufne hidhaa karchallee jira, karchallee amboo jira. Anoo maalan geeraraa tanoo yaada yeelala, tanoo yaada yeelala. በጣም ያሳዝናል። እና ሃጫሉ ጀግና መሆኑ ማንም ሰው ያውቃል። ማንም ሰው ያውቃል። የማይንበረከክ ለማንኛውም ፓርቲ የማይንበረከክ ሰው መሆኑ ይታወቃል። ያ ስለሚታወቅ ለውጡን አምጥቷል። ለውጡ ሲመጣም ደግፏል። ከዛ ብልጽግና ሲመሰረት ማየት ጀመረ። ብልጽግና ከተመሰረተ በኋላ ትንሽ ከ2-3 ወር በኋላ አልተመቸውም። ኦሮሚያ ውስጥ ብዙ መጀመሪያ ላይ ብልጽግና ተቃውሞ የገጠመው ኦሮሚያ ውስጥ ነበር። ብልጽግና የሚባል ያ ሁሉም ሰው ያውቃል። ያው ብዙ ሳይቆይ ለማ መገርሳ ተነሳ። ያ የሽመልስ ቡድን መጡ። የሽመልስ ቡድን ደግሞ ያደረጉት ኦሮሞን ከፋፍሎ በጎጥ አደራጅቶ መጡ። የአብይ አካሄድ ስለሆነ የሽመልስ ቡድን እንግዲህ በተለይ የጊንጪ እና ጊንጪ አካባቢ ያሉ ካድሬዎች ሰብስቦ ሌቦችን ሰብስቦ ተረኛ ነን እኛ ብሎ ገቡበት። ከዛ አብይም ያንን አዘዛቸው። ሃጫሉ ያን ነው የተቃወመው። መሆን አይችልም ይሄ መሆን አይችልም ብሎ ሃጫሉ ያንን የተቃወመው ሽመልስ አብዲሳ በአንድ ጎጥ የአንድ አካባቢ ሽፍታ ሰብስቦ የኔ ቡድን ነው ብለው ጸጥታ መዋቅሩ፣ የኢኮኖሚ መዋቅሩ፣ ስልጣን ሙሉ ሲረከብ የመጀመሪያ ተቃውሞ እንግዲህ ከአምቦ ነው የተነሳው። ሃጫሉ ነው እምቢ ያለው። ያ በጣም ሲሪየስ ጉዳይ ነው። ስለዚህ ይሄ አሁን ቀስ እያለ 120 ቡድን የሆነው የሽመልስ አብዲሳ መዋቅር ነው። ኦሮሚያ ውስጥ 120 ኦሮሞን ያደረገው ኦልሬዲ ብዙ ነገር ተብሏል። ያ ነገር ይሄ 120 የግድ ሃጫሉን ይበላል ማለት ነው በአብይ ትእዛዝ። ሃጫሉን የበሉ እነ 120 ናቸው። ጊዜው የኛ ነው የሚሉ፣ ሃጫሉ ግን ጊዜው የሁሉም ነው ብሎ ያምናል። ጊዜው የሁሉም የኦሮሞም የሁሉም ኢትዮጵያውያን ነው ጊዜው ብሎ ስለሚያምን፣ ስለዚህ በቃ ቀድሞ እሱን ነው የሚበሉት። በዛው ደረጃ በሉ። እኔ አንድ ነገር የሚያስታውሰው
ኮቪድ-19 ስመጣ እንደው የማርች ውስጥ መሰለኝ ማርች 2020 እንደ አውሮፓ አቆጣጠር ብልጽግና ማዕከላዊ ኮሚቴ ስብሰባ ቤተ መንግስት ተጠራ። ያ ስብሰባ ላይ ሁለት አጀንዳዎች ነበሩ። አንዱ አጀንዳ ኮቪድ ወረርሽንን ተጠቅመን ጠላቶቻችንን ሙሉ በሙሉ ከኢትዮጵያ እናጽዳ የሚል ቡክሌት ተዘጋጅቶ ያንን እንድናነብ ተደረገ። ጠላቶች የተባሉ ደግሞ ኦሮሚያ ውስጥ የትግራይ የተለያዩ ቦታ ይሄ መደበኛ የሆኑ አደረጃጀቶች ተብሎ መጣ። የትግራይ ኃይል እንግዲህ ህዋት ቁጥር 1 ላይ ይቀመጣል። ቄሮ ምናምን መደበኛ የሆኑ አደረጃጀቶች የህዝብ አደረጃጀቶች እንደ ጠላት ተፈርጆ ያንን ወረቀት ላይ ጽፎ ነው ያመጣ። ያንን ይዛት ወጣም እዛው ቤተ መንግስት ነው የምትወጣ። ግን ኖት መያዝ ትችላለህ። በነገራችን ላይ እኔ ኖቶችን ስለያዝኩ ነው ማስታውሰው። ጠላትን የማጽዳት የሚል እዛ ላይ ነው የተወሰነው። ማነው ጠላት? በኮቪድን ተጠቅመን ጦርነት ኦሮሚያ ውስጥም ይጀመራል፣ ትግራይ ውስጥም እንደሚጀመር በስብሰባ ነው የተወሰነ። ማርች ላይ ይሄ ውሳኔ ተላልፎ ጁን ላይ ነው ሃጫሉ የተገደለው። እንግዲህ ማርች፣ ኤፕሪል፣ ሜይ ከዛ ጁን ነው ያ ሆነ። ሽመልስ አብዲሳ አመራር እንግዲህ ያንን ፐርፎርም አደረገ። ጽድት ብሎ አልቅሶ ምናምን ብሎ መስሎ ያጫሉን ግድያ እንዲደበቅ ከአጫሉ ጋር ለአጫሉ ሰልፍ የወጡ ወጣቶች እንዲያልቁ አደረጉ። ከዛ በኋላ ደግሞ የግድያው አጫሉን ከገደሉ በኋላ ደግሞ ምንድን ነው ያሉት? በአደባባይ እነሱ ሸኔ ነው የገደለው በትግርኛ የምናገሩ ትእዛዝ ወስደው ሸኔ ነው ምናምን ብሎ ነው እዚህ ላይ አዳነች ያወራቸው። ደህንነቶች ደግሞ ምንድን ነው ያሉት? አጫሉን የገደሉት ነፍጠኛ ነው አሉ። መለስ ብላችሁ ሂዱና ተመልከቱ። ወደኋላ መለስ ብላችሁ አጫሉ የተገደለው በሌላ ብሔር ነው ብሎ እንትን አደረጉ። በአደባባይ ያሉት ይሄ በደህንነት በምስጢር ደግሞ ሙሉ በሙሉ ሻሸመኔ አካባቢ የተደረገውን ታስታውሳላችሁ። አርሲ ውስጥ የሆነው ከዛ የአማራው እንዲጨፈጨፍ ተደረገ በራሳቸው ደህንነቶች። ያንን ፕሮግራም ሰርተንበታል። በነገራችን ላይ ሃጫሉ ግድያን ተከትሎ ኦሮሚያ ውስጥ የሆነውን ነገር ፕሮግራም ሰርተንበታል። አብይ ያደረገው ሃጫሉን ራሱ ገሎ በአንድ በኩል ሸኔ ይላል፣ በሌላ በኩል ሌላ ማህበረሰብ ስም እያነሱ ትግርኛ ተናጋሪ ይላሉ። በዚህ በኩል ደግሞ ወያኔ እንኳን አላለም ትግርኛ ተናጋሪ። እዛ በድብቅ ደግሞ እከሌ ያን ታስታውሳላችሁ። ሃጫሉ ኢንተርቪው ሰጥቶ ኢንተርቪው ውስጥ አንደኛ ብልጽግናን ተቃወመ። ኦኤምኤን ላይ ኢንተርቪው ሰጥቶ ነበር። በኦኤምኤን ኢንተርቪው ብልጽግናን ተቃወመ። አንዳንድ የራሱ አመለካከቶች አለው። ያ ደግሞ የአብይ ስርዓት ራሱ በአዲስ መልክ ሰውን እየጨፈጨፈ ስለሆነ በነፍጥ ይገዛል ብሎ ማመን ጀመረ። አብይ በነፍጥ ይገዛል ብሎ የኢትዮጵያ ታሪክ ውስጥ አንዳንድ ኮንትሮቨርሻል የሆኑ ነገሮች አሉ። ከዛ ጋር እንትን አድርጎ አብይ አንድ በንጋቱ ዳቦ ቤት ተከፍቶ አቃቂ አካባቢ ንግግር አድርጎ ነበር። አብይ ስለ ታሪክ ምናምን ነገር ባናነሳ ይሻላል ምናምን ብሎ እኛን አታቆሙን ብሎ ተናግሮ ነበር አብይ። ያንን እስቲ እናዳምጥ። ኋላ የሚመለከት ህዝብ ወደፊት መጓዝ ይቸገራል። ወደፊት መጓዝ የሚፈልግ ህዝብ ደግሞ
ወደኋላ መመልከት ያለበት ዛሬን ለመስራት እንጂ በትናንትና ውስጥ ለመኖር መሆን የለበትም። ኢትዮጵያ አሁን ያለችበት ሁኔታ ወደፊት መበልጸግ ላላት ፍላጎት ምንም አይነት ችግር መሆን አይችልም፣ እድል ነው የሚሆነው። ይህ እድል ግን ይሳካ ዘንድ ወደፊት መመልከት ያስፈልጋል። ሁሉም ሰው የታሪክና የትናንትና ተንታኝ ከሆነ ወደፊት መጓዝ አይቻልም። ትንተናውን ለታሪክ ምሁራን መተው ያስፈልጋል። ይህ ህልምና ራዕይ ማቆም ማስተናከል የሚችል ኃይል የለም። ግለሰቦች ይወድቃሉ፣ ግለሰቦች ይነሳሉ። ኢትዮጵያ ግን ትበለጽጋለች። ድህነት የሰለቻት ሀገር ስለሆነች ለመበልጸግ ያላትን ፍላጎት ለማቆም የሚጮሁ ድምጾች እንጂ የሚያቆሙ ኃይሎች አይኖሩም። ይህ እንዲሆን መሰብሰብ፣ መደመር፣ ወደፊት መመልከት፣ የምንፈልገውን ነገር ሞያ በልብ እያልን ማሳካት ያስፈልጋል። እቺን በንጋቱ ነው እቺን ንግግር ያደረገው አብይ ለአጫሉ መልስ የሰጠበት ንግግር ነች። አጫሉ የተገደለው ስለ ታሪክ ስላወራ አይደለም። እዚህ ላይ በደንብ ግልጽ መሆን ያለበት ኢትዮጵያ ውስጥ ታሪክ ላይ ጭቅጭቅ ይኖራል፣ ወደፊትም ይኖራል። ምንም ችግር የለበትም። በሰላም እንጨቃጨቅና አብረን እንኖራለን። ምንም እሱ ላይ ምንም የሚያጨቃጭቅ ነገር የለም። አጫሉ የተገደለው አብይን ስለተቃወመ ነው። ፔሪድ። አጫሉ እኮ ብዙ ስለ ኢትዮጵያ፣ ስለ ብሔር ብሔረሰቦች፣ ስለ ሌላ ብሔር ፖዚቲቭሊ የሚያይ ፖዚቲቭ አቲቲዩድ ያለው ሰው አጫሉ። አገሩ ላይ ምንም ጥርጥር የለውም አጫሉ። አንድ ቪዲዮም አለኝ፣ ብዙ ቪዲዮዎችን አስቀምጣለሁ እኔ። ኦሮሞን አጀሲና በቃ ኦሮሞን እንዱ ህዝብማ ምስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት አብይ አህመድ ኦሮሞ ነው። ሰበቡማ ማሊቲ ኦሮሞን ዱት ያረው እዚህ ላይ አብይ አህመድ ኦሮሞ ነው። ለምንድን ነው ኦሮሞ ዛሬ የሚሞተው ብሎ ቴብል ይደበድባል፣ ወንበር ይደበድባል አጫሉ። ይሄ ብዙ እሱ ተናግሯል። ቀድሞ አብይን በመቃወሙ ነው። ይህ ጀግና አንዴ ከተነሳብኝ ጉዶናለሁ፣ የኔ ፕሮጀክት አይሳካም ብሎ ነው አብይ አጫሉን ያጠፋው ወዲያው። በንጋቱ ደግሞ ይሄ ሬንጀር ለብሶ ሰብስቦ ሲያወራ ነበር። ከሞላ ጎደል ለመያዝ ጥረት ተደርጓል። ለዚህም የህግ አስከባሪ አካላት ምስጋና ይገባቸዋል። ነገር ግን በሂደቱ ተኳሽ ብቻ ሳይሆን አስተኳሾችን መለየት አለባቸው። በውስጥ ተሰግስገው ሌብነታቸውን፣ ስራ የማይሰሩ መሆናቸውን ሸፋፍነው በብሔር ጥላ የሚያስተኩሱ ኃይሎችም በግልጽ መለየትና ለህግ መቅረብ አለባቸው። አጀንዳውን አስቀየረ። ተኳሽ ምናምን አስተኳሽ ምናምን ይህ የአዳነች ያነበበችውን ማለት ነው። በትክክል አጫሉ የሞተው በሌላ ነው፣ በትኩሱ አይደለም፣ በራሱ ሽጉጥም አይደለም። አጫሉ የተገደለው ሌላ ቦታ ነው። ያ መኪና ውስጥም አይደለም። መኪናውም እንትን አልሆነም። ምንም ነገር እዛ ላይ የሚታይ ነገርም የለም። የገደሉት በሌላ ቦታ ነው። ይሄ ምንም እዛ የነበሩ አጫሉ ገላን ኮንዶሚኒየም ተወስዶ ተጥሎ እዛ መጀመሪያ የደረሱ ሰዎችም አጫሉ በጥይት እንዳልሞተ አረጋግጧል። አጫሉ በሌላ ነገር ነው የሞተው፣ በጥይት አይደለም። ሌላ ቦታ ነው የተገደለው። ገላን ኮንዶሚኒየምም አይደለም።
ልክ ቤተሰቦቹም እንዳሉ ሃጫሉ ሌላ ቦታ ነው የተገደለው። ግን የግድያው ምክንያት የታወቀ ነገር ነው። አንድ ሌላ ግልጽ የሆነ ሃጫሉ ብልጽግናን የተቃወመበት እንትን አለ። ማቱ ስትጠጋ ሃጫላቱ ኦሮሞዳፍ እያ ቱርቴ ሆና እንጀት ijoolleen daggala keessa jirtus dhiiga kiyyaana. Okay? Gaafa isheen rukutamtee reeffa ishee feesbuuk irratti argu na dhukkuba keessa kiyya. Ijoolleen asii bobbaafamtee deemtu kunis maqaa seera kabachiisuudhaan Oromoo. Oromoo irratti dhukaasuu arguurra caala. ጫካ ያሉም ልጆች የኛው ናቸው፣ ከዚህ የሚላኩ ሂዱና ግደሉ ተብሎ የሚላኩም የኛው ናቸው። እኔ ለሁለቱም እኩል ነው የሚሰማኝ ይላል። አንድ ኦሮሞ ሌላውን ኦሮሞ ለመግደል እንደዛ ሲደረግ ይህንን ከማየት መሞት ይሻላል። የሞቱትማ አረፉ እኮ ተገላገሉ ይላል። ኡመተ ኪያፍ ቃሊ ቤታ አካስ ጀዴ ነማ ሞቱማን ዶክተር አብይ ነቢቱ እንደነው እዚች ላይ በደንብ ያዙልኝ። የኔ ዋጋ በጣም እኔ ውድ ሰው ነኝ። የአብይ መንግስት እኔን መግዛት አይችልም ማለት እቺ ላይ ያዝ። እኔን መግዛት አይችልም አብይ አለ። ጋዜጠኛው አይ እንዴት ነው ብልጽግና ሆንክ ወይ ምናምን ብሎ ሲጠይቀው እኔ ለህዝቤ ውድ ሰው ነኝ፣ የአብይ መንግስት እኔን መግዛት አይችልም ማለት ወጥቶ ይናገሩ፣ ገዝተናል ብሎ ካወሩ ይናገሩ ብሎ ተናገረ። እዚች ላይ ኦኬ ዮካን ኦፒዲዮ ዳብኒ ከሙ yosammuun kiyya na ajaje malee biltsiginnaa jedhe dhaaba Oromoo warra mormu kamiyyuu keessa jedhe namni tokkoon yoo fe'iin Hacaaluu yoo keessi Hacaaluu murteeffate tole jedhe malee asiin miti asiin na murtaa keessa Hacaaluu tol jedhe no akkamitti tol jedhaa warri biltsiginnaani gadi ba'anii Hacaaluu binnee turre agriimantii akkasii waliin qabna akka inni afaaniin hin dubbanne kana goone irra jedhanii gadaa ba'anii haa dubbatan. በጣም በጣም በቃ አብይ አይምርም፣ በቃ እኔን መግዛት አይችልም ማለት ከባድ ነው። እዚህ ላይ ሰው እንደሚበላ ይታወቃል ማለት ነው። ብዙ ቪዲዮዎች አሉኝ። እኔ ግን አንዳንድ ነገሮችን ላንሳ። መጀመሪያ የሃጫሉ ግድያ እንግዲህ በፕሮግራም ነው ሲስተማቲክሊ ኦርጋናይዝ የተደረገ ግድያ እንደሆነ ይታወቃል። ዛሬ ላይ ሰው ይረዳል። ሰው በውሳኔ ነው ሃጫሉ የተገደለው። የታሰበም እቅዶቹም ነበሩ። የጦርነት እቅዶች አሉ። ኦሮሚያ ላይም ትግራይ ክልል ላይም ግልጽ የሆነ እቅዶች ነበሩ። እነሱ ግልጽ ነበሩ። ከዛ በኋላ ደግሞ ኦሮሚያ ውስጥ ምን እንደሆነ ሃጫሉ ከተገደለ በኋላ ኦሮሚያ ውስጥ የሚኖሩ ማህበረሰቦች እንዴት እንደሚያልቁ ግልጽ የሆነ ድራማ ነው የተሰራ። ሰው አንዳንድ ጥያቄዎችን ላንሳ። ሃጫሉ እንደ መኪና ውስጥ እንደሞተ ከዛም ገላን ኮንዶሚኒየም አካባቢ እንደሞተ በዜና ማለት በአደባባይ አብይ ጭምር በጥይት እንደሞተ ምናምን ተናገሩ። አዳነች ጭምር ሁሉም ያው ሂደቱ ምንድነው የሆነ ቦታ እንደገደሉና በመኪና ገላን ኮንዶሚኒየም እንደወሰዱ ከዛ በኋላ ደግሞ ለቡስታር እንዳመጡ ለቡስታር አካባቢ መሞቱ እንደተረጋገጠ ከዛ ወደ ጳውሎስ ሆስፒታል እንደወሰዱ ጳውሎስ ሆስፒታል ማታ ወደ 4-5 ሰዓት አካባቢ ነው የገባ። ወዲያውኑ ደግሞ ሳይነጋ ወጣ። ከዛ አስወጡ። እዚህ ላይ አንዳንድ ነገሮች፣ አንድ የሃጫሉ ቤተሰብ ለምን አሰሩ? ክሪቲካል የሆነ ሰው የሃጫሉ ቤተሰብ የሱ የሃጫሉ ወንድም
እና ሌሎችም ታስሯል። ያንን ያ ቀን ማታ ማዕከላዊ ማደር ነበረበት ወይ ሲሳይ ሁንዴሳ? አንድ እዚህ ላይ ያዙልኝ። ለምንድን ነው ያ የሆነው? ከዛ በኋላ ደግሞ ሃጫሉ ሬሳን የተቆጣጠሩ ልጆች ሃጫሉ በጥይት እንደሞተ ነው ሙሉ ሙሉ የተናገሩት። ያኔ ሃጫሉ ጋር የደረሱ እቺ ሴትዮዋም ላምሮት የምትባል ለእንግዱ የሚባል ደወለች። ያ እንግዱ ደግሞ ከሌላ ጋሩምሳ የሚባል ጋር እዛ ሄዱ። እነሱ ጋር ሲሄዱ እዛ መኪናውን አንስቶ ወደ ለቡስታር የወሰዱት እነሱ ናቸው። ዘን ሙሉ ሙሉ ላምሮት ታውቃለች። ላምሮት የተወሰነ አሰሯት። ላምሮትን ደግሞ ያኔ ወዲያውኑ እንድትሰወር ተደረገ። አንዳንድ ሰዎች ላምሮት እንድትሰወር ያደረጉ ያኔ እዚህ ውስጥ ዛሬ ስማቸውን ማንሳት ማልፈልገው ቡድን አለ፣ መጣራት ስላለበት። ያ በጣም ሲሪየስ የሆነ ላምሮት ያኔ ላምሮትን ዞር ያደረጉ ሰዎች ነበሩ። ያኔ ታውቃለች፣ ላምሮት ሙሉ በሙሉ ድራማውን ታውቃለች። ከዛ ላምሮት ለየት ያለ ቦታ አሰሯት። በኋላ እንድትፈታ ተደረገ። ከዛ አቡዳቢ እንድትገባ ተደረገ። አሁን እዛ በጥበቃ ነው የምትኖረው። ይሄ ለምንድን ነው የሆነው? ሁለተኛ የሆስፒታል ምርመራ ነው። ጳውሎስ ሆስፒታል እንግዲህ አንድ ሰው ከሞተ ምንድን ነው ያሉት? በጥይት ስለተገደለ ምርመራ እንዳይደረግ በቃ ኤክስሬይ ብቻ ተወስዶ ምናምን እንዲደረግ ተደረገ። እነኛ ሃጫሉ በጣም ሲኒየር የሆነ ሰው ነው፣ ቀላል ሰው አይደለም። ቤተሰቡን ካሰሩ በኋላ ነው ይህንን ደግሞ የሚያደርጉት። ሬሳውን የተቆጣጠሩ የኦሮሚያ ካድሬዎች ነበሩ። ሬሳውን የተቆጣጠሩ ዳባ ናቸው በበላይነት የሚመሩት። ሬሳውን ትክክለኛ ምርመራ እንዳይደረግ ተደረገ። አንደኛ ቤተሰቡ የሃጫሉ ሁንዴሳ ቤተሰብ የሬሳው ባለቤት እንኳን ቢሆኑ ጳውሎስ ሆስፒታል ከገባ ምርመራዎች፣ የተለያዩ ምርመራዎች መደረግ ነበረባቸው። አልተደረጉም። እንግዲህ ሌሊት ነው የገቡት። 5 ሰዓት ገብቶ ጠዋት 11 ሰዓት አካባቢ ምናምን ነው ያስወጡት። ላቦራቶሪዎች አልተሰሩም። በንጋቱ መሰራት ያለባቸው ላቦራቶሪዎች አሉ። ሳምፕሎች አልተወሰዱም። ለምሳሌ ጥርጣሬዎች ምንድን ነው? በመርዝ ነው የተገደለው የሚል ጥርጣሬዎች ነበሩ። ያ ጥርጣሬ ካለ ባይኖርስ ግድያው ምንም ምርመራ አልተደረገም። አንዳንዴ አካሉ ውስጥ እንኳን ውሃ ከሌለ ሰርጀሪ ተደርጎ ከአንጀቱ ውስጥ እሱ የበላው እሱ የጠጣውን ወስደ ኪድኒ ውስጥ ራሱ ፎሬንሲክ ምርመራዎች ይደረጋሉ። የእሱ ኩላሊት ውስጥ ምንድን ነው ያለ፣ ደም ውስጥ አንዳንዴ ላቦራቶሪ 24 ሰዓት ማለት ሌሊት ላታገኝ ትችላለህ። ኢትዮጵያ ውስጥ ደግሞ ላቦራቶሪ ሌሊት ብዙም አታገኝም። ስለዚህ ነግቶ ነው ላቦራቶሪ የምታገኘው ማለት ነው። በጣም አድቫንስድ የሆኑ ላቦራቶሪዎች ያን በሌሊቱ ጨርሶ ሂዱና ይቀበር ምናምን አይባልም። ሬሳው ሊቆይ ይገባ ነበር። ለምን ሙሉ ምርመራ እንዲደረግ አልተደረገም፣ ተከለከለ። ሆስፒታል አስገቡ። እዛው ታሽጎ በጠዋት በንጋቱ ይዛችሁ ጥፉ ተባለ። ከዛ አሸዋ ሜዳ ሲደርስ ደግሞ መልሱ ተባለ። ድራማውን እንትን አደረጉ። አንደኛ የሆስፒታል ምርመራ አልተካሄደም።
ያው የሆስፒታል ምርመራ በጥይት ተመቶ ነው ምናምን። ስንት ጥይት? የማ ጥይት? ከየት መጣ ጥይት? ሲፈልጉ በራሱ ሽጉጥ ነው የሞተው ይላሉ። ቤተሰቡ ደግሞ የራሱ ሽጉጥ እዛው ታሽጎ ነው ቁጭ ያለችው ይላሉ። እና ያኔ የአዲስ አበባ ጸጥታ ዘርፍ ኃላፊዎች ይህንን ያውቃሉ፣ ድራማውን ያውቃሉ። ያቀናበሩም አካል ስለሆኑ ሙሉ ምርመራ እንዳይደረግለት አደረጉ። ለድራማ ደግሞ ሽጉጥ እዛ ወርውሮ ሽጉጡን ይዞ እንዲታሰሩ ምናምን ያደረጉ ልጆች አሉ። ብቻ ኤኒዌይስ ጊዜው ሲደርስ የሚጣራ ነገር አለ እዛ አካባቢ። ግን የሆስፒታል ምርመራ ምንም የለም፣ ምርመራ አልተካሄደም። የሆስፒታል ምርመራ በጣም አድቫንስድ የሆነ ግድያውን የሚያሳይ ነው። አካሉ ላይ ምንም የለም። መኪና ውስጥ እሱ አጫሉ የተቀመጠበት ገቢና ነው የሞተ ተባለ። ገቢናው እንትኑ ላይ ወንበሩ ላይ ምንም ደም የለም። የእሱ ሸሚዝ ምንም የተበሳ ሸሚዝ የለውም በጥይት ምናምን። ኤኒዌይስ ድራማ ነው የተሰራ። ከዛ በኋላ ደግሞ ጥያቄ የሚሆነው ይሄ ምርመራው አይደረግም ከሆነ የታወቀ ነገር ነው የሚሆነው። ምርመራውን ከለከሉ ማለት ነው፣ የሆስፒታል ምርመራው። ሁለተኛው አጫሉ ሬሳው የተገኘው ገላን ኮንዶሚኒየም ነው። ገላን ኮንዶሚኒየም በህጋዊ አስተዳደር ቦታው እዛ አካባቢ ወንጀሎች ከተሰሩ ጉዳዩን የሚያየው የኦሮሚያ ፍርድ ቤት ነው። ቦታውን ያ ሬሳ የተነሳበት እንግዲህ መኪናው ከዛ ነው የተነሳ። ስለዚህ ምርመራውን የሚያካሂደው የኦሮሚያ ፖሊስ፣ የኦሮሚያ ፍርድ ቤት፣ ፌዴራል ተቋማት ያግዛሉ። በመደበኛነት ግን በወንጀል ህግ መሰረት ያንን ፕሮሰስ የሚያየው የኦሮሚያ ፍርድ ቤት፣ የኦሮሚያ ፖሊስ ነበር። ያ ሁሉ ተከለከለና አዲስ አበባ ፖሊስ እንዲያይ በፌዴራል ፖሊሶች ጭምር እነሱ ያግዛሉ። ይሄ ገላን ኮንዶሚኒየም ያ ኮንዶሚኒየም በኦሮሚያ ስለሚተዳደር ያ አካባቢ ምንም ኮንትሮቨርሻልም አይደለም። ምንድነው የሆነው? አብይ አይ ቲንክ በኦሮሚያ አካባቢ እንዲመረመር አልፈለገም። ስለዚህ አዲስ አበባ ፖሊስ ጉዳዩን እንዲረከብ አደረጉ። የአዲስ አበባ ፖሊስ መርማሪዎችም መጀመሪያ አካባቢ ምርመራውን የጀመሩት ብዙ ሳይገፉ እንዲባረሩ ተደረገ። ምርመራውን የጀመሩት በተለይ ለምሳሌ አንዳንድ የኮሚኒኬሽን ጉዳዮችን ጠየቁ። ከማን ጋር ሲደዋወል ነበር ብለው ጠየቁ። የእሱን ሞባይል ፎን አክሰስ ማድረግ አለብን ብሎ ጠየቁ። ያ ደግሞ ደንበላሽ እጅ ነው ያለ። የአጫሉ ሁንዴሳ ሞባይል ሁለት ሞባይል ነው ያለው አጫሉ። አንዱ ከቤተሰቡ ጋር የሚደዋወል፣ ሌላው ደግሞ ቢዝነስ ከሁሉም ሰዎች ጋር የሚደዋወል። ያ ከሁሉም ጋር የሚገናኘው ሞባይል ፎን ደመላሽ ነው የወሰደው ብሔራዊ ደህንነት ስለነበር እና ያንን ሞባይል ማግኘት እንችላለን ወይ ብሎ የጠየቁ የፖሊስ መርማሪዎች ሁሉ ተባረሩ። አትችሉም ተባለ። ከኢንሳ ጋርም የሱ ስልክ እንትኖችን ማየት አለብን ብሎ የመጀመሪያ ዙር መርማሪዎች ሁሉ ተባረሩ። ከዛ በሌላ ሰዎች ተተኩ። ከዛ እንትኑም እዛው ተድበስብሶ እንዲቀር ተደረገ ማለት ነው። ልክ የአማራ ክልል
ዶክተር አምባቸው ግድያ ተድበስብሶ እንዲቀር የነ ጀነራል ሰዓሬ እንደዚሁ ተድበስብሶ እንዲቀር ተደረገ ማለት ነው። ተመሳሳይ ነው ፕሮሰሱ። ስለዚህ አንደኛ የኦሮሚያ ክልል በህገ መንግስቱ መሰረት የኦሮሚያ ፖሊስ ኮሚሽን እና ፍርድ ቤቶች ያንን የመመርመር መብት ነበራቸው። በአብይ ትዕዛዝ የሆነ አንድ ኮሚቴ ነው ያዋቀረው አብይ። ያኔ ያ ኮሚቴ አዳነች አቤቤ፣ ደመላሽ፣ የፌዴራል ፖሊስ፣ የኦሮሚያ ፖሊስ፣ እነዚህ የአዲስ አበባ ከንቲባ፣ የኦሮሚያ ምናምን ፕሬዚዳንት እንደዚህ የተሰባሰቡ ኮሚቴ ያዋቀረ። ከዛ አዲስ አበባ ምርመራውን እንዲያካሄድ ተደረገ። ጉዳዩ ምናልባት የኦሮሚያዎቹን አላመንም መሰለኝ አብይ ጉዳዩ ወደ አዲስ አበባ ወሰደ። አዲስ አበባም ያሉ ፖሊሶች አልታመኑም። እዚያ እንደው ተደይ ጉዳዩ በዛው ቀረ ማለት ነው። ስለዚህ አንዳንድ ነገሮችን ካነሳችሁ ጥያቄ ማለት ይታወቃል። በቃ አብይ እንዳስገደለው እነ ደመላሽ ያንን እንዳቀነባበሩ ይታወቃል። በቀጥታ ግን ሃጫሉ ኤግዛክትሊ የት ነው የተገደለው የሚባለው ጥልቅ ምርመራ እየተደረገ ነው። በማን እጅ ነው የሞተው ኤግዛክትሊ የምለው ዛሬ መግለጽ አልችልም። እኔ ኮንፈርሜሽን ያስፈልጋል፣ ሊረጋገጥ ይገባል። ግን ሃጫሉ ገላን ኮንዶሚኒየም አልተገደለም። ሃጫሉን የገደለው አብይ አህመድ እና እነ ደመላሽ እንደሆኑ የታወቀ ነገር ነው። ሃጫሉ ደግሞ በራሱ ሽጉጥ አልሞተም። ሃጫሉ ግድያ በጣም የተጠና እቺ ላምሮት በጣም ታውቃለች። ላምሮት ከማል ታውቃለች። ላምሮት የአምቦ ልጅ ነች። ያው ጓደኞቿ የእሷ ጓደኞች 120 አባላት ናቸው፣ ይታወቃል። ድራማውን በጣም ታውቃለች። ሰው ላምሮት ዛሬ ጥበቃ ተደርጎላት አቡዳቢ የምትኖር ምናልባት እሷ ላይሆን ይችላል። እሷ ግን ታውቃለች፣ ጉዳዩን በሚገባ ታውቃለች። ሃጫሉ ጋር መጀመሪያ ገላን ኮንዶሚኒየም ሃጫሉ ኦልሞስት ሞቷል ተብሎ እዛ ሲደርሱ አንዳንድ የእሱ ጓደኞችም የሃጫሉ ገዳዮችን ያውቃሉ። ስለዚህ ሃጫሉ የእሱ ግድያ አንደኛ ማረጋገጥ የሚቻለው ሃጫሉን የበሉ 120 ቡድን ናቸው በአጠቃላይ። ይሄ ቡድን ደግሞ የሽመልስ አብዲሳ ቡድን ነው። የሽመልስ አብዲሳ አደረጃጀት ነው። ጊዜው የኛ ነው የሚሉ ሰዎች ናቸው። ዛሬ ባለ ጊዜ የሚባሉ ማለት ነው። እነኚህ ቡድን ውስጥ በጣም አዲስ አበባ ውስጥ ሲሪያል ኪለር የሆኑ ሰዎች አሉ። አዲስ አበባ ውስጥ ሰውን እንደፈለጉ የሚያደርጉ ማለት ነው። እነኚህ ይገሉና አንተን ወንጀለኛ ያደርጋሉ። ኦሮሞን የሚያፈርሱ ሰዎች ናቸው። እነኚህ ኦሮሞን ከወንድም ህዝቦች ጋር የሚያጣሉ ሰዎች ናቸው። እነኚህ ኦሮሞን ሸኔ ብሎ የመደቡ ሰዎች ናቸው። እነኚህ
አማራውን ሙሉ በሙሉ ነፍጠኛ ብሎ የፈረጁ ሰዎች ናቸው እነኚህ። ከዛ ነፍጠኛ ብለህ ከፈረጅክ ደግሞ ትገላለህ ማለት ነው። እነኚህ ቡድን ሃጫሉን የበሉ በአብይ ትእዛዝ ነው፣ በእነ ደመላሽ በበላይነት ሲመሩ ነው። ነገር ግን ከዛ ቀጥሎ ያለው እየተጣራ ስለሆነ የሰው ስም አልጠቅስም፣ እየተጣራ ነው። እነኚህ ሰዎች ከዚህም በፊት የሚሊተሪ ባክግራውንድ ያላቸው ሰዎች ናቸው። የሚሊተሪ ስልጠና የወሰዱ መከላከያ ውስጥ የሰሩ የመከላከያ ታይትልም ያላቸው አሁን ቢዝነስ ራን የሚያደርጉ ናቸው። እነኚህ አዲስ አበባ ውስጥ ስኳድ አላቸው። ሰውን ይገላሉ፣ ይገርፋሉ፣ ያጠፋሉ፣ ይቀብራሉ ሳይታወቅ። አንድ ቡድን ናቸው። የአብይ በጣም ቀኝ እጅ ይሁኑ። አብይ አይነካም፣ ሽመልስም አይነካም ብሎ የተደራጁ ናቸው። አብይን ከነካ ሽመልስን ከነካ ትገደላለህ፣ ትጠፋለህ። ስለዚህ ከዚህ የምትረዱት ሃጫሉን የበሉት የሱ ጓደኞች ናቸው፣ የቅርብ ጓደኞቹ ናቸው። ሃጫሉ የሚያምናቸው ናቸው። በጎጥም አንድ መስመር ላይ ነገር ግን ከዛ በኋላ ከሃጫሉ ግድያ በኋላ የሆነው ኦሮሞውን ከፋፍሎ አብይ ወለጋ ከሄድኩ እሞታለሁ፣ ከዛ ጅማዎች አይለቁትም ወለጋን፣ ሸዋዎችም እንደዚህ አይለቁትም ምናምን ብሎ ከተናገረ በኋላ እነኚህ ቡድኖች የሽመልስ አብዲሳ ቡድን ወለጋን መጀመሪያ ጠላት አድርጎ ፈረጁ። ሸኔ ማለት የመጀመሪያ ዙር ላይ ባይዘው ሸኔ አሁን ኦሮሞ ሙሉ ኦሮሞ ሸኔ ይባላል። የመጀመሪያ ዙር ላይ ሸኔ ማለት ወለጋ ነው። ወለጋ ማለት ሸኔ ነው። ያኔ ይህንን እኔ በደንብ ስለማያውቅ ልክ ከኢትዮጵያ እንደወጣው ይህንን ስናገር ነበር። የአብይ መሰሪ ስራ የነ ሽመልስ መሰሪ ስራ ስናገር ነበር። ሃጫሉ ይህንን አይቀበልም። አሁን ተጣርቶ ይወጣል ከነስሙ ኤግዛክትሊ ማን ነው ሃጫሉን የበላው የምለው የትስ ነው የምለው ኤግዛክትሊ ኤሪያው ይታወቃል። ሰዎቹ ኦልሞስት ይታወቃሉ፣ ግን ሲረጋገጥ ይነገራል። ለምን? የሃጫሉ ጉዳይ ቀላል አይደለም፣ ቀላል ጉዳይ አይደለም። ኦሮሞ ውስጥ ቀላል ጉዳይ አይደለም። ያ ነገር ሲነገር ዝም ተብሎ የሚተው አይደለም። በደንብ ሳይጣራ ደግሞ የሰው ስም በሚገባ 100% ሹር ሳይደረግ የሰው ስም አይነገርም። ኤኬሌ ነው አይባልም። ለዛ ነው እኔ ራሴን የቆጠብኩት። ግን በአጠቃላይ ይህ
የኦሮሞ ነጻነት ሰራዊት ነው እንደዚህ ያደረገው። ውሸት ውሸት። ትግርኛ የሚናገሩ ምናምን ውሸት። ሌላ ማህበረሰብ አባል ነው ምናምን ውሸት። አጫሉ ስለ ታሪክ ላይ ስላለው ምናምን ውሸት። አጫሉን የገደሉት የስልጣን ጥመኛ ቡድን 120 ነው፣ የሽመልስ አብዲሳ ቡድን ናቸው። እዛ ውስጥ ደግሞ ማንን አዘው ልጁን እንደበላው በቅርብ ጊዜ ይወጣል። ዛሬ ያጫሉ ባለቤት በንግግሯ ውስጥ ስለ ቃይልና አቤል ታሪክ አንስታለች ከመጽሐፍ ቅዱስ ወስዳ። አጫሉን እንደ አቤል ብላ የተናገረችው በጣም ልብ የሚነካ ነገር ነው። ቃይል የሆኑ ሰዎች ዛሬ እዚህ ተሰብስበው ቁጭ ብለን አብረን እንኖራለን አለች። ምስኪን እንደዚህ እየተቃጠለ ይኖራል ኢትዮጵያ ውስጥ። አጠቃላይ ያጫሉ ሁንዴሳ ግድያ የብልጽግና ፎርማቲቭ ስቴጅ ላይ ነው አጫሉ ብልጽግና መቃወም የጀመረው። ብልጽግና ከተቋቋመ 1 ዓመት እንኳን አልሞላም። አጫሉ ያንን ብልጽግና ተቃወመ፣ አይሆንም አለ። ስለዚህ ባይ ኤኒ ሚንስ አብይ ብልጽግናን የሚቃወም ታዋቂ ሰዎችን ያጠፋል፣ አጠፋ። ይሄ መለመድ የሌለበት ነገር ነው ብሎ በተለይ ደግሞ አብይ ከኦሮሚያ ነው የመጣሁት ስላለ ሙሉ በሙሉ ኦሮሚያ ውስጥ እሱን የሚቃወሙ ማጥፋት። ከዚህም በፊት ተናግሬያለሁ። ኦሮሚያን እንደ ልክ ህዋት ትግራይን ለ27 ዓመታት በግሉ እንደገዛ እኛ ደግሞ ኦሮሚያን በግላችን መግዛት አለብን ያለምንም ተቃውሞ ብሎ አብይ በፓርቲ ህግ ነው ወይ ፓርቲው ላይ ውሳኔ የተላለፈ ጉዳይ ነው። ስለዚህ የህዋት ትግራይ ሞዴል ኦሮሚያ ላይ እንደግማለን ብሎ አብይ እዛ አብይን የሚቃወሙ ብልጽግናን የሚቃወሙ ሰዎች ሙሉ ጠላት ሆነው እንዲጠፉ ተደረገ። ህግ ወጥተው በዛ መሰረት ነው እንግዲህ የግራንድ ፕሮጀክት ስለሆነ መጥፋት ያለባቸው ሰዎች ውስጥ አንዱ አጫሉ ሆነ። የሚገደሉ ተብሎ ሊስቱ ወጥቶ እና ሽመልስ እኮ ያኔ ሲያወሩ የነበረው እኮ ነው። እዛ አሁን አዳነችም ብዙ ሰዎች ናቸው የሚገደሉት ምናምን ብላ የምታወራ። ያ ትልቅ ፕሮጀክት ነው። አብይ የራሱን ስርዓት መሬት ለማሳዝ መውሰድ የነበረበት እርምጃ ነው ማለት ነው። ያ እርምጃ ክፉ የሆነ እርምጃ፣ ሰው መግደል እርምጃ ሆነ። እነ ለማን ከስልጣን ማባረር፣ ከዛ በኋላ ናጫሉን መግደል፣ እነ በቴ ኡርጌሳ በኋላ ነው የተገደሉት። ከዛ ኦሮሚያ ውስጥ አብይን የሚቃወሙ አንድ በአንድ ተረሽኖ እንዳለቁ፣ ከዛም እነ በቀሌ ገርባ እነ ጀዋር መሐመድ እንዲገደሉ ሁሉ ተሞክሮ ከዛ ታሰሩ ሙሉ በሙሉ። ያንን ካደረገ በኋላ ወደ ትግራይ ጦርነት ሄደ። ከዛ በኋላ ምርጫ የሚባልም አደረገ። አብይ ብቻውን ኦሮሚያ ላይ ተወዳደረ፣ ብቻውን እንትን አደረገ። አሁን እስካሁን ኦሮሚያ ላይ ብቻውን እየገዛ ነው አብይ።
እና ያው በፕሮግራም ነው የተካሄደው፣ በስኬጁል ነው የተካሄደው። በእቅዳቸው መሰረት ነው ያንን ያካሄዱት። እንዳውም ያሰቡት ብዙ ሰዎችን መግደል ነበር፣ አልተሳካላቸው። ብዙ ሰው አልተገደለም። ያው በአመራር ደረጃ አሁን ለማ ጠፉ ከኢትዮጵያ፣ ብዙ ሰዎች፣ ጀዋርም ከኢትዮጵያ ተባረረ፣ ታዬ ደንደዓ ወደ እስር ቤቱ ገባ፣ ስንት ጊዜ ገባ። እኛም ወጣን ከሀገር። ያው ታች ያሉ ደግሞ በዞን በከተማ ምናምን በወረዳ አካባቢ ወጣቶች ረገፉ፣ አለቁ። ኦሮሚያ የደም ምድር ነው የሆነችው። በየቀኑ በሃይማኖት ይጨርሳሉ፣ በብሔር ለይቶ ይጨርሳሉ። በቃ ይሄ ነው የሆነው። እዛ ደግሞ አሁን አማራ ክልል ጦርነት ነው የሆነው። አጫሉ ከተገደለ ወዲህ ኢትዮጵያ ሰላም አላገኘችም። በአጠቃላይ የአጫሉ ግድያ ስርዓቱን ስር እንዲሰድ የማድረግ እርምጃ በመሆኑ ያንን በተጠና መንገድ ነው ያካሄዱት። ስለዚህ ምንም አንተ ስለ አጫሉ አወራ አላወራ እነሱ አይሰሙም። ስለዚህ የጊዜ ጉዳይ ነው። ተጣርቶም ይወጣል። ይሄ ነገር መፍትሄ ያገኛል፣ ፍትህ ይመጣል። አብይም ወደ አቡዳቢው ይሄዳል። ይሄ የጊዜ ጉዳይ ነው። በቅርብ ጊዜ ነው ወደ አቡዳቢ ይሸሻል። ላምሮትን አቡዳቢ ላይ ያስቀመጡ ሰዎች እነሱም አቡዳቢ ይሄዳሉ እና ሁሉም የኦሮሞ ህዝብ አንድነቱን በማጠናከር አጫሉ ለሞተለት እውነት፣ ሐቅ፣ ፍትህ፣ ነፃነት እንዲቆም በዚሁ ጥሬን እያስተላለፍኩ ሁሉም ኢትዮጵያውያን ይሄ መሰሪ የሆነ ስርዓት ሁልጊዜ ገለው እርስ በርስ ጦርነትን የሚያስነሳ ገሎ የሚያለቅስ ስርዓት፣ ፋሽስት የሆነ ውሸታም የሆነ ስርዓት አገዛዝ በአንድነት መገርሰስ መሸኘት ያስፈልጋል። ለዛ ደግሞ ሁሉም በአንድነት መቆም አለበት። እዚህ ስርዓት ደግሞ ለዚህ ስርዓት የሚተጉ ሰዎች አሁንም ዳግም ራሳቸውን ቢገመግሙ ይህ ስርዓት እና አጫሉን የበላ ስርዓት ነው። ነበቴ ኡርጌሳን የበላ ስርዓት። በተለይ ደግሞ የኦሮሞ ወጣቶች አጫሉን ለበላ ስርዓት በቴን እጁን ወደ አስሮ በ6 ጥይት ደብድቦ የገደለውን ስርዓት ወጣቶችን መላ ኦሮሚያ ላይ በየቀኑ ምረሽን ስርዓት ምን ስለሆነልህ ነው የምትሞትለት? አንዳንዴ ዝም ብሎችን ገንዘብ፣ ትንሽ ገንዘብ፣ መሬት፣ ሀብት ስላገኛችሁ ዘላቂነት አለው ብላችሁ አብይን የምትደግፉ ሰዎች ራሳችሁን እዩት፣ ራሳችሁን ገምግሙ። ይህ ስርዓት ያልፋል። የኢትዮጵያ ህዝብ ግን አያልፍም። ህዝቡ ይቀጥላል፣ አብሮም ይኖራል። እውነት ግን ይወጣል። ከዚህ ስርዓት ጋር ለምንድን ነው የምትጠፋ? አብይ እንደሆነ ወደ አቡዳቢው ይሄዳል። ሌላውስ የት ነው የምትሄደው? ከኢትዮጵያ ህዝብ ጋር ነው የምትቀረው። ስለዚህ አሁኑኑ ወሰን፣ ከህዝብ ጋር ቁም፣ ከህዝብ ትግል ጋር ቁም፣ ለፍትህ ስትል ከህዝብ ጋር ቁም። ጊዜ የለህም። አሁኑኑ ከወሰንክ ጥሩ ውሳኔ ነው የሚሆንልን። ያ ካልሆነ ግን ያው በህግ መጠየቅ ይኖራል።